ጠላት በሐዘን ቤታችሁን መጥቶት ነው ማለት እውነት ነው። እግዚአብሔር ሰው በምን በሐዘን እውነት ነው። ጉልበት አተሻል እውነት ነው። ተስፋ አስቆርጦሻል እውነት ነው። ያንቺም የቤተሰቦችሽም ነገር ሁሉ ምስቅልቅል ብሏል። እውነት ነው። ያለ ጊዜ አንቺን እያየው ጠላት በሞት የወሰደውን አንድ ወንድ ልጅ ያለው እውነት ነው። እውነት ነው። ታናሽ ወንድሜ ሞቷል። ያለ ጊዜው የበላውን ከዛ የተነሳ ሐዘናችሁ ሊመለስ አልቻለም። ደስታችሁ እውነት ነው። ደስታ ከእናንተ ቤት ርቆ አየው። እውነት ነው። እግዚአብሔር ሰው ደስታ የራቀበትን ቤት እያየው አንድ አባት አይና ወንዶሰን የሚባላል አባቴ ነው። ኢየሱስ ኢየሱስ አየኝ። ሶስት ሰው በአንድ ቀን ሰይጣን ሊገድል ሌላ ሞት ደግሶ አየው። ታናሽ ወንድምሽ ሞቷል። እውነት ነው። በደንብ ስሙኝ። ከሞተ ምን ያህል ጊዜ ሆነው? አመት ሆኖታል። አመት ሆኖታል። ወንድማቸው የገባበት መቃብር ውስጥ አስገባቸዋለሁ ብሎ ሰይጣን ሊገላችሁ 5 ቀን አዘጋጅቶ አየው። ወንድማቸው በተቀበረበት መቃብር ውስጥ አስገባቸዋለሁ ይላል። ይሄ የሞት መንፈስ ነው። ወንድማቸው የተቀበረበትን መቃብር እያየው የሞተ ወንድማቸውን እያየው ቢንያም የሚል ስም አለ። እውነት ነው። ቢንያም ነው። ቢንያም ነው የሞተው። ኢየሱስ ኢየሱስ እውነት ነው። እግዚአብሔር ሰው ቢንያም ነው። የሞተ ወንድማቸው በገባበት መቃብር ውስጥ እንደገና 3 ሰው ሊገድል ሞት ያዘጋጀውን አይና አንድ አውስትራሊያ የሚባል ከተማ ያለው ምን አለሽ? ወንድም አለኝ። ከዛ ተመለስኩ፣ ወደዚህ መጣሁ። ሁለተኛ 3 ሰው ነው የሚሞተው ብያቸዋለሁ። ሌላ ከቢንያም ውጪ እንድትሞት የመጀመሪያ ሞት በ5 ቀን ውስጥ 3 ሰው የመጀመሪያው እንድትሞት ሞት የተዘጋጀላትን ሴት እያየው ሳይ አንቺን ነው ማየው። ንግስት የሚል ሰው አቤት! እኔ ነኝ፣ ንግስት ነኝ። ወይ አባቴ ኢየሱስ። ማነው ስምሽ? ንግስት። ንግስት። አባትሽ ወንዶሰን? አዎ። ወንዶሰን ገብረ ማርያም ይልማ። እውነት ነው። እግዚአብሔር ሰው ለኮማንያ ቦሶ የተቀጠረ የሞት ቀጠሮ ዛሬ ተቀየረ። በመንፈስ ቅዱስ እርዳታ አሁን ተቀየረ። ለምን አፍሽን ያሽ? ተገርሜ ነው። ምኑን ያስገረመሽ? የእግዚአብሔር ስራ። የእግዚአብሔር ስራ ድንቅ ነው። ከተያሽበት ነገር ነጻ ተወጪ። አሜን አሜን። ነጻ ተወጪ ወይ? አሜን። አንቺን አይና በ3 ሰው ስም ላይ የተሰካ መርፌ አይል። የመጀመሪያው መርፌ የተሰካበትን ስም አይና ገነት የሚል ስም ያለው እኔ ነኝ። ሁለተኛ ስመለከት መርፌ ለማ የሚል ስም ያለው ታላቅ ወንድሜ ነው። ሶስተኛው ገነት ከሚል ስም ጋር ደግሞ የተሰካበትን መርፌ ያየው ሰብለ የሚል ስም ያለው ታናሽ እህቴ ናት። ወይኔ
እነዚህን ሶስት ሰዎች እያየው አንድ አባት ስመለከት ይሄን አባት ስመለከት ቦጋለህ የሚል አባቴ ነው። ናኳና ሴዶቦ ወይኔ ምን አለ አንድ ሰው ጮሆ አሜን ቢለኝ። አይዞሽ አታልቅሽ። በመንፈስ ስመለከት አንድ ወንድ ልጅ ያለ ሰይጣን በሞት ሊወስደው ኢየሱስ 3 ቀን ይሄን ብላቴና በሞት ሊወስደው ያለውን ብላቴና ሰይጣን ሞት የደገሰበትን እስትንፋሱን ይዞት በኢየሱስ ስም ሊገለው ከሌሊቱ 8 ሰዓት ከ10 ደቂቃ ላይ ሊገለው ሞት ከ3 ቀን በኋላ ጠላት ያዘጋጀው ብላቴና እያየው እናትየው ሙሉን አይና አባቱን እንዳሻው አይና ልጁን ስመለከት ዮሴፍ የሚል ስም ወይኔ ልጄ በጌታ በኢየሱስ ስም ኧረ አይሆንም። በኢየሱስ ስም ኢየሱስ ስም ጌታ ሆይ ድረስልኝ። አባ ድረስልኝ። እሱ ተማሪ ነው አባባ። ወይኔ ያንቺ ጭንቀት በእንግሊዝ ሀገር ስለምትኖረው ስለ ልጇ ነው። እግዚአብሔር ዛሬ በሙሉ ምክንያት የቤዛንን ልጅ ይፈውሳል። አሜን አሜን። አባ እኔ መጣሁት ለሱ ነበር። የት ሀገር? እንግሊዝ ሀገር። የቤዛ ልጅ ነው። ኦቲዝም ተይዟል። አይናገርም ልጁ። በሚገርም ሁኔታ እግዚአብሔር ከትቢያ አነሳክ። እውነት ነው። ከዛ በኋላ አሁን ደግሞ ጠላት ወደ ኋላ እየመለሰ ነው። እውነት ነው። ፍጥነትህ ሊነገር በማይችል ነው የቸኮልከው። እውነት ነው። በረከትህ፣ እድገትህ፣ ስኬትህ የቸኮለው ግን አሁን ደግሞ ወደ ኋላ ጠላት ቁልቁል እያወረደ እውነት ነው። ያለህን ነገር ሁሉ መጥቶታል። በጣም ቅንና መልካም ሰው፣ ከራሲ ይልቅ ለሌላው መኖር የምትወድ፣ ከራሲ ይልቅ ለእግዚአብሔር ቤት የምትቀና፣ ያንን የሚያይ ሰይጣን ያለ ነገርን ሁሉ ዲስሚስ አድርጓል። ውድማ ሆኗል። አሁን ብቻን ምድረ በዳ ላይ ስትጨነቅ አየሁ። እውነት ነው። ጠላት በራስህ እጅ ራስህን እንድታጠፋ ብዙ ነገሮችን ሁሉ ምስቅልቅል አድርጓል። እውነት ነው። ሰይጣን የሚያንከራተው ሰው እያየው ምድረ በዳ ማንም የሌለው ሞት ሕይወቱን በራሱ እጅ እንዲያጠፋ የተደገሰለትን ሰው ሳይ የማየው ይሄን ሰው እያየው ጳውሎስ የሚል ስም ያለው ስሜ ነው። ስሜ ነው። ከብዙ ሞት አድኖኛል። ከብዙ ሞት ያሻገረኝ እግዚአብሔር ከብዙ። አሁን ሰው ሲያይ የደላው ሰው ሲያይ የተመቸው ሰው ግራ ተጋብተ ነው ማየው። እውነት ነው። ከዛ ይሄን ሰው እያየው ደግሞ ከዘር የሚመጣ መርገም አይና አባት አየው። ከዛ አለፍኩ። አንድ ሰው ስመለከት ይሄ የሞተ ግዛው የሚል ስም የአያቴ ስም ነው። የአባቴ አባት ስም ነው። እዚህ እንደሚሰበር አውቄ ነበር። የዘር እርግማን እዚህ ይሰበራል ነበር። ዩቲዩብ ላይ አይቼ የዘር እርግማን ይኖራል በቤተሰባችን እያልኩ ነበር። እውነትም እውነት ነው። እግዚአብሔር ይሰብረዋል። ዛሬ ተሸኘ እኮ። አሜን አሜን። የግዛውን ልጅ ስመለከት ዘለቀ የሚል እውነት ነው። ዛሬ ተሰናበተ። አሜን አሜን። ተሰብሮ ወይኔ እኔ በዘመኔ ደከምኩ። ዲያለኝ መንፈስ ቅዱስ ኃይል ሆነዋለሁ። አሜን ኃይል አሜን። እግዚአብሔር ሆይ ስላየኝ አመሰግናለሁ። ስለ ቃል ታማኝ ነህ። አመሰግናለሁ በእውነት። ሁለተኛ ጌታን እንድታገለግል እኮ እግዚአብሔር የመረጠ ሰው። እውነት ነው። በሱ ኃይል ነው የኖርኩት። በሱ ኃይል ኖሬያለሁ። እግዚአብሔር ከዚያ ያወጣ እኮ እንድታገለግለው። እውነት ነው። ለእሱ ሀሳብ እንድትኖርለት። እውነት ነው። እግዚአብሔርን እያከበርክ ዘመን እንዲያልቅ ነው። አሜን። አሁንም ጌታ እንዲያለኝ ከዚህ በኋላ በልጄ ሕይወት ቢባክን ጊዜ አይኖርም። አሜን። እስቲ ተነሽ። ሰላም ነው? እግዚአብሔር ይመስገን። ሁሉ መልካም? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ። እግዚአብሔር በጎ ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። አሜን። በደንብ ስሙኝ።
በሕይወትሽ ዘመን ይሄ ነው የማይባል ጥያቄ አለሽ። ልክ ነው። ያንቺ ጥያቄ የመጀመሪያው የቤተሰቦችሽ ጉዳይ እውነት ነው። የቤተሰቦችሽ ጉዳይ ነው። እውነት ነው። አንቺን እያየው ኃይል ያጡ ሰዎችን አያለሁ። ኃይል ያጡ ሰዎችን የማየው ጠላት በሐዘን ቤታችሁን መጥቶት ነው ማየው። እውነት ነው። እግዚአብሔር ሰው በምን በሐዘን እውነት ነው። ጉልበት አተሻል። እውነት ነው። ተስፋ አስቆርጦሻል። እውነት ነው። ያንቺም የቤተሰቦችሽም ነገር ሁሉ ምስቅልቅል ብሏል። እውነት ነው። ያለ ጊዜ አንቺን እያየው ጠላት በሞት የወሰደውን አንድ ወንድ ልጅ ያለው እውነት ነው። እውነት ነው። ታናሽ ወንድሜ ሞቷል። ያለ ጊዜው የበላውን ከዛ የተነሳ ሐዘናችሁ ሊመለስ አልቻለም። ደስታችሁ እውነት ነው። ደስታ ከእናንተ ቤት ርቆ አየሁ። እውነት ነው። እግዚአብሔር ሰው ደስታ የራቀበትን ቤት እያየው አንድ አባት አይና ወንዶሰን የሚባላል አባቴ ነው። ኢየሱስ ኢየሱስ አየኝ። ሶስት ሰው በአንድ ቀን ሰይጣን ሊገድል ሌላ ሞት ደግሶ አየው። ታናሽ ወንድምሽ ሞቷል። እውነት ነው። በደንብ ስሙኝ። ከሞተ ምን ያህል ጊዜ ሆነው? አመት ሆኖታል። አመት ሆኖታል። ወንድማቸው የገባበት መቃብር ውስጥ አስገባቸዋለሁ ብሎ ሰይጣን ሊገላችሁ 5 ቀን አዘጋጅቶ አየው። ወንድማቸው በተቀበረበት መቃብር ውስጥ አስገባቸዋለሁ ይላል። ይሄ የሞት መንፈስ ነው። ወንድማቸው የተቀበረበትን መቃብር እያየው የሞተ ወንድማቸውን እያየው ቢንያም የሚል ስም አለ። እውነት ነው። ቢንያም ነው። ቢንያም ነው የሞተው። ኢየሱስ ኢየሱስ እውነት ነው። እግዚአብሔር ሰው ቢንያም ነው። የሞተ ወንድማቸው በገባበት መቃብር ውስጥ እንደገና 3 ሰው ሊገድል ሞት ያዘጋጀውን አይና አንድ አውስትራሊያ የሚባል ከተማ ያለው ምን አለሽ? ወንድም አለኝ። ከዛ ተመለስኩ፣ ወደዚህ መጣሁ። ሁለተኛ 3 ሰው ነው የሚሞተው ብያቸዋለሁ። ሌላ ከቢንያም ውጪ እንድትሞት የመጀመሪያ ሞት በ5 ቀን ውስጥ 3 ሰው የመጀመሪያው እንድትሞት ሞት የተዘጋጀላትን ሴት እያየው ሳይ አንቺን ነው ማየው። ንግስት የሚል ሰው አቤት እኔ ነኝ፣ ንግስት ነኝ። ወይ አባቴ ኢየሱስ። ማን ነው ስምሽ? ንግስት። ንግስት። አባትሽ ወንዶሰን? አዎ። ወንዶሰን ገብረ ማርያም። ገብረ ማርያም ይልማ። እውነት ነው። እግዚአብሔር ሰው ኢየሱስ። ለኮማንያ ቦሶ የተቀጠረ የሞት ቀጠሮ ዛሬ ተቀየረ። በመንፈስ ቅዱስ እርዳታ አሁን ተቀየረ። ኢየሱስ። አባቷ፣ ከዛ አያቷ፣ ከዛ ቅድመ አያቷ 3 ሰው እንዲሞት፣ አንደኛ ንግስት፣ ሁለተኛ ኤፍሬም የሚባል ያለው ኢየሱስ ክርስቶስ ስም ወንድሜ ነው ስሙ። በኢየሱስ ሰው አለ ወይ? ይሄ የሞት መንፈስ ከቢንያም ውጪ የሚወረወረው ቤተልሔም የሚል ስም እህቴ ነች።
ቻራዲያላቦ ኤሎቬጎ ሲያፕሮቬ ምን አለ አንድ ሰው ጮኸ አሜን ይበላል። ነይ ውጭልኝ፣ አይዞሽ። በሱ ሞት አንቺ ታማሚ ሆንሽ፣ ቤተሰብ ታማሚ። እውነት ነው፣ ሁሉ እውነት ነው። እግዚአብሔር ሰው እዚህ ጋር ውጭልኝ። ቤተልሔም፣ ንግሥት፣ ኤፍሬም፣ ከዛ ወንዶሰን። በደንብ ስሙኝ። ተነስልኝ። ለምንድን ነው ያልከው? በዩቲዩብ እያየው ይገርመኝ ነበርና በዩቲዩብ እያየው ይገርምህ ነበርና እና በአይኔ ሳይገርም በአይንህ ስታየው ምን ሆነ? ገረመ። በዩቲዩብ ነው ይሄን መልእክት የምታየው? አዎ። አንተን እያየው አንደኛ ደቡብ ክልል ነው ማየው፣ ሁለተኛ ካናዳ የሚባል ምድር ያለው። አዎ፣ ከካናዳ ነው የመጣው። ከካናዳ የአባትህ አባት አያት ስሙ አይመችም፣ ግን በመንፈስ ቅዱስ ስመለከት ጠናሞ የሚል ስም ያለው አያቴ ነው። ወይኔ ማን ያልኩት? ጠናሞ የጠናሞ የልጁን ልጅ አይና ነጋ የሚል ስም ያለው ስሜ ነው። ናኮራዲያኖስ። አረ ምን አለ አንድ ሰው ጮኸ አሜን ያለኝ። ውሰድ አንተ በደንብ አሜን ብለህ። ዋው! ከኔ የመጣኸው? ከካናዳ። የት ነው የምትኖረው? ካናዳ። ካናዳ። ቤተሰቦችስ? እዚህ ናቸው። እዚህ ናቸው። አባትህ ታምሬ ነው? ሂና ያኖሶ አሜን። ናውጣልኝ ወደዚህ። አንተን እያየው 4 ልጆች አየሁ። አዎ፣ 4 ልጆች አያለሁ። እውነት ነው። 4 ልጆች እያየው አንድ አባት አያለሁ። ይሄን አባት ደግሞ እያየው ሳይ ሰለሞን የሚል ስም አያለሁ። እኔ ነኝ፣ ስሜ ነው። ኢየሱስ ጌታ ነው። ሰለሞንን አይና በመንፈስ ስመለከት ኤክሲዶስ የሚል ስም አያለሁ። ኤክሶደስ ልጄ ነው። ልጄ ነው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ከዛ ተመለስኩኝ አይና አንድ ደግሞ ምድረ በዳ ነው አየው። ምድረ በዳ እያየው ኢያሱ ዋጋ የከፈለበትን አያለው። ደግሞ ከዛ አይና አንድ ደግሞ ምድር አያለው። እሱም ኤዶሚያስ የሚል ስም አያለው። ዩዲስ yes ኢየሱስ ጌታ ነው። ወይኔ ምን አለ አንድ ሰው እዚህ ጋር አሜን ቢለኝ። አሜን። ውሰድ አንተ በደንብ አሜን ብለህ። አሜን። አሜን። ጀድሜ ቆይ አንተ ነኝና አንድ አባት ተሾመ የሚል ስም አየሁ። የአባቴ ስም ናውጣ ወደዚህ። ለምን አፍሽን ያሽ? ተገርሜ ነው። ምኑን ያስገረመሽ? የእግዚአብሔር ስራ። የእግዚአብሔር ስራ ድንቅ ነው። ከተያሽበት ነገር ነጻ ተወጪ። አሜን አሜን። ነጻ ተወጪ ወይ? አሜን። አንቺን አይና በ3 ሰው ስም ላይ የተሰካ መርፌ አይል። የመጀመሪያው መርፌ የተሰካበትን ስም አይና ገነት የሚል ስም አያለው። እኔ ነኝ። ሁለተኛ ስመለከት መርፌ ለማ የሚል ስም አያለው። ታላቅ ወንድሜ ነው። ሶስተኛው ገነት ከሚል ስም ጋር ደግሞ የተሰካበትን መርፌ ያየው ሰብለ የሚል ስም አያለው። ታናሽ እህቴ ናት። ወይኔ እነዚህን 3 ሰዎች እያየው አንድ አባት ስመለከት ይሄን አባት ስመለከት ቦጋለ የሚል አባቴ ነው። ናኳና ሴዶቦ ወይኔ
ምን አለ አንድ ሰው ጮሆ አሜን ቢለኝ። አይዞሽ አታልቅሽ። ዋው ሂጂ ውጪልኝ አይዞሽ። ከብዙ ሰዎች ህይወት ዘመን ላይ ዛሬ የታሰረ ገመድ ሲበጣጠስ እያዩ እንዲህ ብሎኛል ጌታ። መንፈስ ቅዱስ ይወርድባቸዋል። እንዲህ አለኝ ጌታ ለኔ ሐሳብ ወደምፈልገው እንድትሄዱ እንድትሆኑ ዘንድ ያስገዛቸዋል። እግዚአብሔር በህይወታችሁ ዘመን ያላወቃችሁትን የመንግስቱን ምስጢር ይገልጥላችኋል። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ ሁሉ ሕያው ምስክር ያደርጋቸዋል። አንድ ሰው ለኔ ነው ያለ አሜን ይበለኝ። ለምን ጭንቅላትሽን ያሽ? ዝም ብዬ ተዳልቄ። ምንድነው የሚደንቅሽ? የእግዚአብሔር ከየት ነው የመጣሽው? አዲስ አበባ መጣሽ ታውቂያለሽ? ዛሬ ነው የመጣሽው? ኧረ ተይ እውነት። እንዴት መጣሽ ዛሬ? ከአክስቴ ጋር። አክስቴ ማለት ምን ማለት ነው? አክስት ማለት የእናትሽ እህት ናት። በሷ ምክንያት ነው የመጣሽው? አስጠጋልኝ። ቆይ እሺ መተሽ ታውቂያለሽ? አላውቅም። ለምንድን ነው የመጣችሁት? የእግዚአብሔርን ጸጋ ለመካፈል። የእግዚአብሔርን ጸጋ ለመካፈል። ጠላት ዋጋ እያስከፈላት ያላት አንድ ሴት አየሁ። እቺ ሴት የመጣችው በአንቺ ምክንያት ነው? አዎ። በሷ ምክንያት እግዚአብሔር የዚህን ሴት እስራት እፈታለሁ። አሜን አሜን። ጠላት ነገሯን ሁሉ ምስቅልቅል አድርጎ ነው ማለት ነው። ተመሰቃቅሎ ቤቷን ሁሉ ነገሯን በቃ እቺ ሴት ያለችው በጣም ቀጭን ገመድ ላይ ነው ያለችው። እውነት ነው። ተስፋ ሰይጣን አሳጥቶ ነገሮቿን ሁሉ አበላሽቶ ነው ማየው። እውነት ነው። እቺ ሴት የመጣችው ላንቺ ጉዳይ ሳይሆን ላንቺ ብላ ሳይሆን ባንቺ ምክንያት እግዚአብሔር የሷን ሊሰራ ነው። አሜን አሜን አሜን። ቆይ የማንን ብዬ ጌታን ስጠይቀው ሁለት ስም አየው። ይሄን ስም እያየው አንደኛ ሰናይት የሚል ስም አያለው፣ ሁለተኛ ወይንሸት የሚል ስም አያለው። ስሜ ነው። ሰናይት የእህቴ ስም ነው። ሰናይት የእህቴ ስም ነው። ወይንሸትን ታውቂያታለሽ? አዎ ስሜ ነው። ታዲያ የሰናይትና ቆይ የሰናይትና የወይንሸት አባት ሙልጌታ አይደል? አዎ እውነት ነው። የተኛ ለምን ደነገጥሽ? ጭንቅላትሽን ያሽ? የአያቴን ስም ስለጠራ። የአያትሽን ስም? አዎ ነው የጠራኸው። አሁን ሙልጌታ። ሙልጌታ የአያትሽ ስም ነው? ታዲያ የሙልጌታ አያት የልጁ ልጅ መሰረት አይደለች? አዎ እኔ ነኝ። ዛሬ አንድ ሰው ከታሰረበት ነገር አሁን ይፈታል። ያንቺ አያት ማን ነው? ሙልጌታ ወልደ ሰንበት የሚባል። ወልደ ሰንበት ያ ምንሽ ነው? አያቴ። ከላይ እንዲህ የሚል ድምፅ ሰማው። ለዳንኤል የተላከው መልአክ የልመናህን አለ ቃል በጸለይ ጊዜ ያን ጊዜ እግዚአብሔር ጸሎትን ምን አድርጓል? ሰምቶታል። ከዛስ ዛሬ አለ ራስህን በአምላክ ፊት ካዋረድክበት ሰዓት ጀምሮ የጠየቅከውን የልመናህን ቃል ይዤ ምን ብያለሁ መጥቻ ብሎ ሲነግረው፣ ስሙኝ ዛሬ አላውቅም ለአንድ ሰው ራሱን በአምላኩ ፊት ያዋረደ አቅሻለሁ እንዴ? አታቀኝም። ማን ያውቅሻል? ማንም ሰው አያቀኝም። ማን እያወራኝ ነው ያለው? እግዚአብሔር ይትባረክ የሚባል ታውቂያለሽ? አባቴ እንዲህ ብሎኛል ጌታ። የልመናችሁ ቃል ዛሬ መልስ ያገኛል። ውሰጂ አልሚ አሜን ብለሽ፣ ውሰጂ ትጊ አሜን ብለሽ ዛሬ መልስ ያገኛል። እንዲህ ብሎኛል መንፈስ ቅዱስ ይላክላችኋል። ውሰድ አንተ አሜን ብሎ አላችሁ። እሺ ተጋበ ሰላም ነው። ሰላም ነው። ትግራይ ክልል የተደገመ ድግምት አየሁ። ዋው! ምን አለሽ? የባለቤቴ ቤተሰቦች እዛ ናቸው። የት? ትግራይ።
የባለቤትሽ ቤተሰቦች በደንብ ስሚ። የባለቤትሽን ቤተሰቦች አይና ያንቺን ባለቤት አየው። ያንቺን ባለቤት እያየው ደግሞ እንዳሻው የሚል ስም አያለው። እንዳሻው ባለቤቴ ነው። ወይ የእንዳሻውን ሚስት በመንፈስ ስመለከት ሙሉ የሚል ስሜ ነው። በመንፈስ ስመለከት አንድ ወንድ ልጅ ያለ ሰይጣን በሞት ሊወስደው ኢየሱስ 3 ቀን ይሄን ብላቴና በሞት ሊወስደው ያለውን ብላቴና ሰይጣን ሞት የደገሰበትን እስትንፋሱን ይዞት በኢየሱስ ስም ሊገለው ከሌሊቱ 8 ሰዓት ከ10 ደቂቃ ላይ ሊገለው ሞት ኢየሱስ ከ3 ቀን ስም በኋላ ጠላት ያዘጋጀው ብላቴና በኢየሱስ ስም እያየው እናትየው ሙሉን አይና አባቱን እንዳሻው አይና ልጁን ስመለከት ዮሴፍ የሚል ስም ወይኔ ልጄ በጌታ በኢየሱስ ስም ኧረ አይሆንም። በኢየሱስ ስም ኢየሱስ ስም ጌታ ሆይ ድረስልኝ። አባባ አባ ድረስልኝ። እሱ ተማሪ ነው። አባባ ወይኔ ያንቺ ጭንቀት በእንግሊዝ ሀገር ስለምትኖረው እህትሽ ስለ ልጇ ነው። እግዚአብሔር ዛሬ በሙሉ ምክንያት የቤዛን ልጅ ይፈውሳል። አሜን አሜን። አባ እኔ መጣሁት ለሱ ነበር። የት ሀገር? እንግሊዝ ሀገር። የማን ልጅ? የቤዛ ልጅ ነው። ኦቲዝም ተይዟል። አይናገርም ልጁ። ወይኔ አማኝ ተኝታችኋል። ኢየሱስ አባ አንተ ታውቃለህ ሁሉንም። አጠገባችኋለሁ አንተ ታውቃለህ። ቅዱስ ይወርዳል በሉት። እሱ ለሚፈልገው ሐሳብ ለመረጠ ነገር በሉት። ለመረጠ ነገር እንድትሆን ማንነትን በሉት ያስገዛዋል በሉት። ተናገሩልኝ መንፈስ ቅዱስ በሉት። በአንተ ላይ ሲወርድ የእግዚአብሔርን የመንግስቱን ምስጢር የማታቀውን በሉት የልቡን ሐሳብ እንድታውቅ ይገልጥልሃል። አንድ ሰው ለኔ ነው ያለ አሜን ይበል። በሕይወታችሁ ዘመን ልታውቁ ዘንድ ለእናንተ ከእግዚአብሔር ልጅ በቀር አለ ይህንን የእግዚአብሔርን መንግስት በዚያን ወራት ትመልሳለህ ሲሉት ልታውቁ አልተሰጣችሁም። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ አረ ሰው የለም በኢየሩሳሌም በሰማርያ በይሁዳ እስከ ምድር ዳርቻ ሕያው ምስክር ያደርጋቸዋል። አንድ ሰው ጮሆ አሜን ይበላል። ውሰድ በደንብ አሜን ብለ። ሕያው ምስክር ያደርግሃል። ቤተሰብህን ሕያው ምስክር ያደርግሃል። ትዳርህን ሕያው ምስክር ያደርግሃል። ልጆችን እግዚአብሔር ሕያው ምስክር ያደርገዋል። አሜን ጀድሜ ጅራ ኢየሱስ። እኔ አላውቅም ዛሬ አንድ ሰው ላይ ይሄ መንፈስ ሲወርድ አይቻል። ይሄ መንፈስ ሲወድቅ አይቻል። ይሄ መንፈስ በላዩ ላይ ሲመጣ አይቻል። ይሄ መንፈስ በላዩ ላይ ሲለቀቅ አይቻል። ውሰድ አንተ በደንብ አሜን ብለ ድገምና በደንብ አሜን ብለ አቶ ረሃንያኖስ እንዲህ ብሎኛል። የልቡ ሐሳብ ለብዙዎች የተሰወረ ለእናንተ ይገለጣል። ለዚያ ነው ጳውሎስ ስሙኝ ለቆሮንቶስ ሰዎች ሲናገር እንዲህ አላቸው፣ ወንድሞቹ ያላቸው ወደ እናንተ በመጣው ጊዜ በምን በእኔ አባብል በጥበብ ቃል አልነበረም። ለእግዚአብሔር ለምስክርነቴ ለእናንተ እየነገርኳል ከኢየሱስ ክርስቶስ በቀር እርሱም በመስቀል ላይ እንደተሰቀለ ሌላ ነገር እንዳላውቅ ቆርጫለዋል። ቆርጬ ነበራል። ከዛስ ትምህርቴም ስብከቴም አለ መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ይልና በበሰሉት መካከል ጥበብን እንናገራለን፣ ነገር ግን የዚችን ዓለም አይደለም፣ የሚሻሩትን የዚችን ዓለም ገዢዎች ዕውቀት አይደለም ይልና እንዲህ ይላል። እግዚአብሔር አስቀድሞ ይላል ከዘመናት በፊት ለክብራችን እንዲሆን የወሰነውን የእግዚአብሔርን ምስጢር በመንፈስ እናወራለን። ለካስ የእግዚአብሔር ምስጢር የሚገለጠው
በስልጣን ሳይሆን እስቲ በመንፈስ በሉ። እኔ የተሰወረው ነገር ሲገለጥላችሁ እያየውን አንድ ሰው ከላይ ያለ ጮሆ አሜን። የተደበቀው የእግዚአብሔር ምስጢር ለእናንተ ሲበራላችሁ እያየውን ዋው። ስለዚህ እንዲህ አለ፣ የእግዚአብሔርን ምስጢር በመንፈስ እናወራለን አለ። ከዛስ የዚህ ዓለም ገዢዎች አንዱስ እንኳን አለ ይሄንን ክብር ሊያይ ተመኝቶ አላየውም አለ። አላየውም። ለካስ የእግዚአብሔርን ምስጢር ማየት የሚችል በምን ያለ ነው? አልሰማውማ። አያችሁ፣ ከዚህ ዓለም ገዢዎች አንድስ እንኳን ይሄንን ክብር ሊያይ ተመኝቶ አላየውም። አውቀውስ ቢሆን የክብርን ጌታ ባልሰቀሉት ነበር። ከዛስ ምን ይላል? ዓይን ያላየችው፣ ከዛ ጆሮ ያልሰማው፣ በሰዎች ልብ ያልታሰበው እግዚአብሔርን ለሚወዱት ተብሎ እንደተጻፈ እንዲሁ እናገራለሁ አለ። አላውቅም። የተሰወረ በመንፈስ ላሉት ጌታን ለሚወዱት የተዘጋጀ የሆነ መገለጥ አለ። የተዘጋጀ የሆነ ከፍታ አለ። የተዘጋጀ የሆነ እይታ አለ። አንድ ሰው ዘሎ አሜን አሜን አሜን። ሆናይ ካዶስ ያዲና ሊቫኖስታ አፓያኖ አከበ አንድ ሰው አሜን አትልማት አፖስት። ዛሬ የተሰወረ የእግዚአብሔር ምስጢር በመንፈስ ላሉት ለሚወዱት ይገለጥላችኋል። 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 አጠገብ ያለውን ሰው ይገለጥላል በሉ። በምን ላለሁ? እስቲ በመንፈስ በላተ። በምን ላለሁ? ውሰጅ የሆነልሽ ውሰድ የሆነልህ ሆና ያዶስ ያካናታ ሎ ፓራዲያኩ ታይኖስቶ ያዝ ቁጭ በሉልኝ። እሺ ስሙኝ። ዛሬ ይኸው በምድሪቷ ስፋት ሕያው ምስክር የሚያደርግ የማ መንፈስ? የእግዚአብሔር መንፈስ። ጠብቁኝ ዛሬ አሜን። አሁን ከእናንተ ያለፈ ነገር ነው ይዛችሁ ብትሄዱት። አሜን። ወንዝ ይዛችሁ። አሜን። ወንዝ በምንድን ነው የሚቀዳው? በምንም ብትወስዱት ምንም አይል ነው፣ አትናገርም። ዛሬ ወንዝ ይዛችሁ ነው የምትሄዱት። አሜን። ከውስጣችሁ የሚፈስ ወንዝ ይዛችሁ ነው የምትሄዱት። አሜን። ቆይ በኢየሩሳሌም በይሁዳ ከዛስ በሰማሪያ። ቆይ ጸጥ በሉ እናንተ። በኢየሩሳሌም በሰማሪያ እስከ ምድር ዳርቻ፣ በይሁዳ እስከ ምድር ዳርቻ ምን ድረስ ምስክሮቼ ትሆናላችሁ። እስከ ምድር ዳርቻ ማለት ምን ማለት ነው? ቆይ ከዳር እስከ ዳር ስሜ ነው አለ። ማን ነው ስምሽ? ከዳር ዳር ከዳር ዳር ይሆናል። አሁን እንደዚህ አይነትም ስም አለ። በጣም አስቸጋሪ ነው። ይሄንማ ዛሬ መቀየር አለ አይደለም። ከዳር ዳር ምንድን ነው? ቆይ ትርጉሙ ከዳር እስከ ዳር ሳይሆን ከዳር ዳር፣ ከጫፍ እስከ ጫፍ። እሺ ስሙኝ፣ ይሄን ያወጣልሽ ማን ነው? አባቴ። አባትሽ? አዎ። ይሄን ከዳር ዳር ብሎ ያወጣልሽ አዎ። ክፍሌ የሚባል ታውቂያለሽ? አባቴ ነው። ልክ አይደለም። እንቀይረው እኛ። ሌላ ደግሞ አንድ ስም ይፍቱ ስራ የሚል ስም አለ። እናቴ ናት። እናትሽን አየው አንድ አባት፣ ከዛ ደግሞ ሌላ አንድ አይና ደበሌ የሚባል ያለው የእናቴ አባት፣ ከዛ ተክለ ማርያም የሚባል ሰው ያለው አያቴ። እሺ በቃ ተው ነው። በኋላ ሲያልቅ ጠብቅኝ እንዳትሄጂ። እሺ። ዘገምተኛ እንድትሆኝ። ዘገምተኛ ማለት
እንደ ኦቲዝም ያው በእኛ ዘገምተኛ ነው። ኦቲዝም ያው የሚባለው አእምሮ እንትን ያለው ሰው ሆኖ እንድትቀመጥ እቺን ብላቴና በልጅነት ያው ሚዲያ ስላለ ይቅር በኋላ እነግርሻለሁ። እሺ የአባቶቼ አምላክ ግን እንዲህ አለኝ፣ ከታሰርሽበት አሁን ፈታዋታል። አሜን አሜን፣ ሃሌሉያ አሜን። ቢወራም አይመችም፣ የብዙ ሰዎችን እንትን ይላል። የአባቶቼ አምላክ ግን አሁን ፈታዋታል። አሜን ሃሌሉያ፣ ሕይወቷን ነፃ አወጣዋል። አሜን እና ከውስጥ አሜን ነፃ አወጣዋታል። አሜን ከተያዘችበት ዛሬ አላቀቅኳታል። አሜን ለብዙ ዘመን መስዋዕት ከተደረገችበት እግዚአብሔር መሰዊያ ልጄን አስመለጥኳታል። አሜን አንድ ሰው ጮሆ አሜን አይልም ወይ? አሜን አሜን። በጌታ በኢየሱስ መንፈስ ዓለም ላይ እዚች ብላቴና እድሜዋ ገና ልጅ እያለች በ4 ዓመቷ አንድ ብርጭቆ ደም ተወስዷል። ይህ መስዋዕት ነው። እግዚአብሔር ግን እንዲህ አለኝ፣ ጽዋውን ደፋሁታል። ብድግ በልልኝ። በሚገርም ሁኔታ እግዚአብሔር ከትቢያ አነሳክ። እውነት ነው። ከዛ በኋላ አሁን ደግሞ ጠላት ወደ ኋላ እየመለሰ ነው። እውነት ነው። ፍጥነትህ ሊነገር በማይችል ነው የቸኮልከው። እውነት ነው። በረከትህ፣ እድገትህ፣ ስኬትህ የቸኮለው እውነት ግን አሁን ደግሞ ወደ ኋላ ጠላት ቁልቁል እያወረደ እውነት ነው። ያለህን ነገር ሁሉ መጥቶታል። እውነት ነው። በጣም ቅንና መልካም ሰው ነው። እውነት ከራስህ ይልቅ ለሌላው መኖር የምትወድ፣ ከራስህ ይልቅ ለእግዚአብሔር ቤት የምትቀና፣ እውነት ነው። ያንን የሚያይ ሰይጣን ያለ ነገርን ሁሉ ዲስሚስ አድርጎ ወድሟል። ሁሉ ውድማ ሆኗል። ወድሟል። አሁን ብቻህን ምድረ በዳ ላይ ስትጨነቅ አየሁ። እውነት ነው። ጠላት በራስህ እጅ ራስህን እንድታጠፋ ብዙ ነገር ነገሮችን ሁሉ ምስቅልቅል አድርጓል። እውነት ነው። ሰይጣን የሚያንከራተውን ሰው እያየው ምድረ በዳ ማንም የሌለው ሞት ሕይወቱን በራሱ እጅ እንዲያጠፋ የተደገሰለትን ሰው ሳይ የማየው ይሄን ሰው እያየው ጳውሎስ የሚል ስም ያለው ስሜ ነው። ስሜ ነው። ከብዙ ሞት አድኖኛል። ከብዙ ሞት ያሻገረኝ እግዚአብሔር ከብዙ አሁን ሰው ሲያይ የደላው ሰው እውነት ሰው ሲያይ የተመቸው ሰው ግራ ተጋብተ ነው ማየው። እውነት ነው። ከዛ ይሄን ሰው እያየው ደግሞ ከዘር የሚመጣ መርገም አይና አባት አየው። ከዛ አለፍኩ። አንድ ሰው ስመለከት ይሄ የሞተ ግዛው የሚል ስም የአያቴ ስም ነው። የአባቴ አባት ስም ነው። እዚህ እንደሚሰበር አውቄ ነበር። የዘር እርግማን እዚህ ይሰበራል ነበር። ዩቲዩብ ላይ አይቼ የዘር እርግማን ይኖራል በቤተሰባችን እያልኩ ነበር። እውነትም እውነት ነው። እግዚአብሔር ይሰብረዋል። ዛሬ ተሸኘ እኮ። አሜን አሜን። የግዛውን ልጅ ስመለከት ዘለቀ የሚል እውነት ነው። ዛሬ ተሰናበተ። አሜን አሜን። ተሰብሮ ወይኔ እኔ በዘመኔ ደከምኩ። ዲያለኝ መንፈስ ቅዱስ ኃይል ሆነዋለሁ አለ። አሜን ኃይል አሜን። እግዚአብሔር ሆይ ስላየኝ አመሰግንሃለሁ። ስለ ቃል ታማኝና አመሰግንሃለሁ። በእውነት አመሰግን። ሁለተኛ ጌታን እንድታገለግል እኮ እግዚአብሔር የመረጠ ሰው ነው። እውነት ነው። እኔ ሞቻለሁ። በሱ ኃይል ላይ ኖርኩት። በሱ ኃይል ኖሬያለሁ። እግዚአብሔር ከዚያ ያወጣህ እኮ እንድታገለግለው፣ እውነት ነው። ለእሱ ሀሳብ እንድትኖርለት፣ እውነት ነው። እግዚአብሔርን እያከበርክ ዘመን እንዲያልቅ ነው። አሜን አሁንም ጌታ እንዲህ አለኝ፣ ከዚህ በኋላ በልጄ ሕይወት ቢባክን ጊዜ አይኖርም። አሜን አሜን። ናልኝ እዚህ ጋር አይዞህ። ወይኔ
ለዚህ ሰው አንድ መልእክት ለዚህ እናት ከጸለይኩ በኋላ መሬት ይዘን አንዴ እንጸልያለን። ይህ ሰው ጌታ ቤቴን የሚሰራ ሰው ነው ብሎኛል። ለብዙ ደሆች እንጀራ የሚሆን ሰው ነው ብሎኛል። እግዚአብሔር ብዙዎችን የሚያስጠልል ሰው ነው ብሎኛል። ያን ስላየ ነው ሰይጣን ነገሩን ያበላሸው። እውነት ነው። አደከመኝ። እግዚአብሔር ያሸንፋል አምናለሁ። አይዞ እስቲ ተነሽልኝ። ጠላት አበስብሼ ገላታለሁ ነው የሚለው። ምን አድርጌ? አበስብሼ ገላታለሁ ይላል። ያንቺ ትልቁ ጭንቀት አንድ የልጅ ጉዳይ ነው፣ የልጅሽ። ሁለተኛ ጤናሽ ነው። ወደዚህ ለመምጣት ስትፈልጊ መምጣት ሳትፈልጊ ነው የመጣሽው። ስትመጪም ደግሞ እግዚአብሔር እንድትመጪ አስገድዶሽ ነው። አዎ፣ ምክንያቱም ብዙ ተስፋ እየተሰጠ ቆየሁና ተስፋ ይዤ ልመጣ ነው ወይ እውነት ንገረኝ አልኩት። በቃ እውነት እንኳን ልሂድ ካልሆነ ግን እኔ በቃ በተስፋ ስንት ዓመቴ ነው ቀለጥኩ። ግን ጌታ አልተውም ብዬ ከሞት ብሞትም ከጌታ ልሞት ብዬ ነው መሞት ብለሽ መጣሽ። አንደኛ ኤርትራ የሚባል ምድር ያለው፣ ሁለተኛ አሜሪካ የሚባል ከተማ ያለው። አሜሪካ ከተማ እያየው ታደለች የሚል ስም ያለው። ታደለች እናቴ ናት። አይዞሽ አይዞሽ። ስትታይ አሁን ሰላማዊ ነው የምትመስዪው። እግሮችሽን ሰይጣን አበስብሶ ምን አድርጎ አበስብሶ ያልነካው ነገር የለም። ያልነካውት አካል የለም። ለ21 ዓመት ሙሉ በሟርት በከባድ ማዕበል ማልፈው የመጀመሪያው ትልቁ እግርሽ ላይ ነው። ቁስል በቁስል ጠላት በቃ አለማመት። ምንኛ ትችያለሽ? ማዘር ቋንቋ ምንም ትግርኛ እችላለሁ፣ አማርኛ እችላለሁ። እኔ አማርኛ የት ነው ያልኩት? እኔ አማርኛ በደንብ ቶሎ ቅልጥፍ አታረጊም? እናገራለሁ። ውስጤ ብዙ እየገፋኝ ስላለ እንድጮህ አልፈልግም። ልጩህ ውስጤ ብዙ የተሞላ ስላለ እሱ ነው የሚያስጨንቀኝ። ምክንያቱም ቁስሌ ሲነካ ሁሉ ነገር ይመጣና ኢየሱስ ጌታ ነው። ብቻ ምን ልበለው? እግዚአብሔር ትልቅ ነው። እኔ አለመሞት አይደለም ትልቅ እግዚአብሔር እኔ ብቻ ሳይሆን የማያውቀኝ የለም። በሲያትል የማያውቀኝ አገልጋይ የለም። ምን እንደምባልም ጌታ እንገርህ። ይሄን ተዋልኩ አይደለም። ግን አንድ ነገር የምፈልገው ከጌታ አሁንም እዚህ ለምኜዋለሁ። እኔን መፈታት አልመፈታት አይደለም። ዋናው ነገር በእኔ ያደረገው ጌታ እንዲታወቅ እፈልጋለሁ። ዞራባ ካናንተ ሮቤስ አዲያ ሰው አለ ወይ? አያችሁ፣ የተሰበከው ምንድን ነው? በህይወታችሁ መንፈስ ቅዱስ ሲመጣ ለእንጀራ ሳይሆን ራሱን በእናንተ ምን ሊያደርግ ነው? ሊያሳውቅ፣ ሊያከብር፣ ማንነቱን በእናንተ ሊያሳይ፣ ስሙን በእናንተ ሊያስጠራ። ከአባት አንድ ተክሉ የሚባል ሰው ያለው አባት አያቴ ነው። ያቺ ያው ሲተናገር ለዓለም በሉት፣ ዓለም ነው ስሜ። እጆቻችሁን ዘርጉልኝ። የአባቶቼ አምላክ ጸልያለሁ። ይሄ ምድር ለወንድሜ ለጳውሎስ እዚህ ስፍራ ላይ ለጠራቸው ለእህቴ ለወይኗ ለእህቴ ለገነት እግዚአብሔር ሆይ ለወንድሜ ለሰለሞን ለወንድሜ እግዚአብሔር ሆይ ለነጋ እጸልያለሁ። ለእህቴ ለንግስት እጸልያለሁ። በጌታ በኢየሱስ ስም ለእህቴ ለመሰረት እጸልያለሁ። ለሙሉ እጸልያለሁ። ከዳር ዳር ለሷም ለቤተሰቦቿ ቃል አውጣለሁ። በናዝሬቱ በጌታ በኢየሱስ ክርስቶስ የትንሣኤው ደም
ሕያው ቃልህ ሲናገር ከእጁም ጨረር ወጥታለች። ለእናቴ ለዓለም እጸልያለሁ በጌታ በኢየሱስም ለቤተሰቦቿ ለልጆቿ ቃል አወጣለሁ። አባ ከእጁም ጨረር ወጥታለች፣ ኃይሉ በመዳቡ ስር ተሰውራለች። በራሪቷንም እባብ የእግዚአብሔር እጅ ፈጥና ወጋችዋል። እየፈጠነ ነገሮቻቸውን ሊያበላሽ የሚፈልግ በራሪ ኃይል በልጆቻቸው ሕይወት በቤተሰቦቻቸው የነሱ በሆኑ ዘር ማንዘር ላይ በኢየሱስ ደም ከእጅ በወጣው ጨረር አሁን የተወጋ ይሁን። ከእጅ በወጣው ጨረር አሁን የተወጋ ይሁን። ከእጅ በወጣው ጨረር ከጤናቸው፣ ከስራቸው፣ ከበረከታቸው፣ ከትዳራቸው፣ ከቤተሰቦቻቸው የነሱ ከሆኑ ዘር ማንዘር ላይ አሁን የተወጋ ይሁን። አሁን የተወጋ ይሁን። አሜን። አይተው ማያውቁትን ነገር ማየት ይቻሉ። አሜን። አሁን ከዚህ ቤተሰብ ዘመን ከአገልግሎታቸው፣ ከትዳራቸው፣ ከልጆቻቸው ጤና የነሱ ከሆኑ ቤተሰቦች ፋሚሊዎቻቸው ላይ ያለ ጭጋግና ጨለማ አሁን የተገፈፈ ይሁን። አሜን። የታሰረ በዘራቸው አሁን ይፈታ። አሜን። ጤናው የተያዘ ጤናው ይመለስለት። አሜን። የጠፋ አሁን እንዲገኝ፣ የታሰረ ተፈቶ ለክብር እንዲሆን፣ ያልወለደ በዘራቸው እንዲወልድ፣ የቆመ በጅምር የቆመ ነገራቸው ሁሉ ከፍጻሜ እንዲደርስ አይተው ማያውቁትን እጅህን በሕይወታቸው ማየት እንዲችሉ ቃል አወጣው። ያልተጠበቀ ነገር በሕይወታቸው ይሁን። ከግምትና ከስሌት ያለፈ ነገር በቤታቸው ይሁን። ኃይል ያግኙ። ታሪካቸው ይለወጥ። መፈታትን አድርግ። ከፍታን ስጣቸው። የትኛውም አይነት ወጥመድ ከዘመናቸው ላይ ይሰበር። አይተው ማያውቁትን ክንድህን በሕይወታቸው ማየት ይቻሉ። የታገላቸውም የተገዳደራቸውም ጠላት አሁን የወደቀ ይሁን። ተጽዕኖ ይሰበር። ታሪካቸውን ለውጥ። በሚገቡበት ስፍራ ከመሄዳቸው በፊት ነገር ውብ ሆኖ ይጠብቃቸው። ጤንነታቸው ተስተካክሎ ሰላማቸው ተመልሶ ይጠብቃቸው። እስራታቸው ተፈቶ ምርኳቸው ተመልሶ ይጠብቃቸው። የጠፋው ልጆቻቸው ነገር ተገኝቶ ይጠብቃቸው። የተበላ ምርኳቸው ቤታቸው ገብቶ ይጠብቃቸው። ጸለይን። አዲስ ነገር ይሁን ሆኖ ለምስጋና አብቃ። ድልን ስጥ። እስራታቸው ይፈታ። ነገር ይስተካከል። ጸለይኩኝ። አሜን። በኢየሱስ ደም ስምህ እንደሚፈስ ስለዚህ ደናግል አይተው ምን አሉ? የማይወዷቸው ሰዎች አይተው ይውደዷቸው። የማይቀበሏቸው ሰዎች አይተው ይቀበሏቸው። ይቀበሏቸው ጸልያለሁ። ይቀበሏቸው ጸልያለሁ። ሶል በሞገስ በብዙ ጸጋ በብዙ ኃይል በብዙ ክብር አስተጋለኝ። ማዘር ያለችው ኢንተርናሽናል ዓለም አቀፍ የጸሎት አገልግሎት አለኝና ጌታ አቅም እንዲሆነኝ እንዲያሰፋኝ ጸልይልኝ ትላለች። ማን ነው የምትለው? ወይንሸት። እጆቻችሁን ዘርጉ። መጽሐፍ የእግዚአብሔር ቃል ሲናገር ኔፍታሌም የተፈታ ሚዳቋ ነው ይላል። ምን ያለ አትናገሪም አንቺ? ይኸው በኢየሱስ ክርስቶስ የትንሣኤው ደም ጸለይኩኝ። በነገር ሁሉ በመንፈሳዊ ሕይወት አባ የመንግስትን ሚስጥር ሐሳብ በመረዳት በነገር ሁሉ የተፈታች ትሁን። አሜን። ምን ያለች? አሜን። ድገሙና ያው የተፈታ ሚዳቋ ነው ይልና መልካም ቃልን ካፉ ይሰጣላል። ከዛስ ሞገስን ይጠግባላል። አሜን። ከዛስ የእግዚአብሔር ክብር ይሞላዋል። አሜን። አባ ሞገስን እንድታጠግባት ዘንድ ጸልያለሁ። አሜን። ሞገስን እንድታጠግባት ዘንድ ጸልያለሁ። አሜን። ክብር ሕይወቷን እንዲሞላ ጸልያለሁ። አሜን። እጸልያለሁ። አሜን። ማንነቷን ክብርህ እንዲሞላው፣ አሜን። ቤቷን አንደበቷን በኢየሱስ ደም ክብርህ እንዲሞላው፣ አሜን። ኃይልህ እንዲሞላው፣ አሜን። ጸጋ ህልውና መገኘትህ እንዲሞላው፣ አሜን። በኢየሱስ ደም ጸልያለሁ። አሜን።
ከዚህን ሰዓት ጀምሮ ተለቃ ታክብር። አሜን በምድሪቷ ስፋት በኢየሱስ ስም ለብዙዎች የመዳን ምክንያት አርጋት። አሜን እጅ በላይዋ እንዳለች ትታወቅ። አሜን በጠላት ፊት ከፍታው ናት። አሜን ጸለይ። ያዛት 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 ያዝ ያዝ። እዛ ጠብቅ። ሌኮቫናስ ኃይል በኢየሱስ ደም የእግዚአብሔር ጸጋ በተሰጣት ዘመን ሁሉ ዴቫስቶ ሌቬኖሲያ ካራዶቫ ዊናስታ አይፔዶ ሻዲያኖቮ ኒያልቬርኖ ኮማቫዲያቦሶ የስ 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 ንጉሥ ዳዊት ቀንዴ እንደ አንድ ቀንድ እንዳለው ከፍ ከፍ ይላል፣ እርጅናዬን ደግሞ እንዲሁ በዘይት ያለመልማል። የደከመ ሕይወቷን የሚያለመልም ያንተ ቅባት፣ የደከመ ዘመኗን ነገሯን የሚያለመልም ያንተ ቅባት። 1 2 3 Thank you, Father. Thank you. በቀረ ዘመኗ እንድትታይባት ጸለይኩኝ። እንደ ልጅነት ወራት ኃይልሽ ይታደሳል። ገና ጉልበታም ትሆኛለሽ። ገና ትበረቻለሽ። ገና ኃይልሽ ይታደስልሽ። ገና አቅም ታገኛል። ገና እግዚአብሔር እንደ ልጅ ያደርግሻል። ገና በቀረሽ ዘመን ይጠቀምብሻል። ገና ለመረጠው ለሐሳቡ ያኖርሻል። የጠፉ ልጆችሽ አሁን የተገኙ አሁን ከመሄድሽ በፊት ተገኝተው ይጠብቁ። ሳኦል አህያ ፍለጋ በወጣ ጊዜ እንዲህ አለው ባሪያው፣ የምትፈልገው ተገኝቷልና አርፈ ምን በል ብላ አለው። የምትፈልገው ተገኝቷል፣ አርፈ ብላ አለው። ተገኝቷል። የመልካም ምስራች አሰማት። አክብራህና አመስግናት ሂድ። ሌላ ሰው ትሁን። ለምትገባበት ምድር አሜሪካ ከተማ በረከት አርጋት። አስደንቅ። ስምህ በሷ ይጠራ። ያው ምስክር አድርገህ ተጠቀማት። የቀረው ዘመኗ እንደ 24ቱ ሽማግሌዎች ቀን ከሌሊት በክብር የምትገረምበትና አንተን የምታከብርበት ይሁን። ባረኩኝ። አሜን። ስሙ ማዘር ዓለም ብድጋር ችግር እሺ። እግዚአብሔርን የጠየቅሽው ጥያቄ ለምን? ለክብሩ ብዬ ለክብሩ። አዎ፣ ምክንያቱም 2 ሰዓት 3 ሰዓት ከተኛው አልተኛም። አካባቢ በ6 የተከበበ ነው። በምን 6 ኦኬ። እና የት ሀገር? እኔ ከምናገር አንድ ነገር እኔ አልናገርም፣ ምክንያቱም ይቀላል። እግዚአብሔርን ጠይቀዋለሁ፣ ጌታ ብዬዋለሁ። እኔ አንተ ከብራለሁ ባንቺ ብሎኛል። እንዲህ ከሆነ ስንት ጊዜ ነው የሞት በቀን ብዙ ጊዜ የሞት መንፈስ ነው የሚታገለኝ እና ስንት ጊዜ ነው ያለፍኩት። አንዱ ሁለተኛ ብዛታቸው በግሩፕ ነው የሚሰሩ እና ምን ያህል ነው ተማጎቱ። ምክንያቱም ኢየሱስ ትልቅ ከምንም ዓለም አጋንንት ትልቅ መሆኑ አይተዋል እነሱም። ይሄ እንዲከብር ስለምፈልግ ይፋ እንዲነገር እኔ በዛ ነው ምድነው። ኢየሱስ ይታይ ነው እኔ ምድነው። ኢየሱስ ብቻ ይክበር። እሱ እና እንደዛ ሆኛ ደግሞ መሰከራለሁ። እግሬ እንደዚህ ሆነ ወረቀት እጄ ትራክ ይዤ ነው የምዘራው። አሜሪካ ላይ የት ከተማ? ሲያትል ያውቀኛል። እቺ አስመሳይ ይሉኛል። ምክንያቱም ራሷ ያልዳነች እሺ። እና ሲያትል አስመሳይ ይሉኛል። ለምን አልዳነችም ስለሚሉ ስለምታመም ጸልዩልኝ ስለሚል በጸሎት ኃይል እኔ ስጸልይ ሌላም ስጸልይ ነው
ጠላት እንደዚህ ግን በተለይ እዚህ 6 ወር ጠላት ጌታ መስክር ያለኝ ራሱን ተናግሮ እንዲህ ነበር ጌታ ለካ እንዲባል እፈልጋለሁ። አሜን። ጥማቴ እሱ ነው። ጨርሻለሁ። የሰማችሁ ነው። እንደዚህ ታምሜ እንኳን ወጥቼ ትራክ ይዤ መሰክራለሁ አለች። አንተ እዚህ ጤነኛ ሆነ እንኳን ቸርች ለመቀመጥ ትቸገራለህ። ቸርች ለመቀመጥ አንዳንዱ ቦታው አልተመቸኝም ይላል፣ ስፍራው አልተመቸኝም ይላል፣ ሰው አልተመቸኝም ይላል። እቺ እናት ግን ታማ እንኳን በዙሪያ ብዙ የከበባት ነገር ሳለ ግን ወጣ የእግዚአብሔርን የማዳን ወንጌል ትናገራለች። ገና ኃይልሽ እየታደሰ ትሄጃለሽ። አሜን። አትይማችን ኃይልሽ እየታደሰ፣ ጉልበትሽ እየታደሰ፣ አቅምሽ እየታደሰ፣ ማንነትሽ እየታደሰ ገና በብዙ ኃይል፣ በብዙ ጸጋ፣ በብዙ ክብር ታገለግያለሽ። አሜን አሜን። አባቴ ሆይ እጸልያለሁ። ይህ ዘይት በሚገባበት ስፍራ ሁሉ በማርቆስ ወንጌል ምዕራፍ 6 ቁጥር 13 እንዲህ ብሎ ይናገራል። ዘይት እየቀቡ ብዙ ድዌዎችንም ፈወሷቸው፣ ስሙ በዚያ ተገልጧልና አለ። ሄሮድስም መጥምቁ ዮሐንስ ከሙታን ተነስቶ በእርሱ ኃይል ያደርጋል። አባቴ ሆይ ጸልያለሁ። ይህ ዘይት በሚገባበት ስፍራ ሁሉ በሕይወታቸው በኢየሱስ ደም ካንተ ዘንድ ኃይል ይደረግ። አሜን። በአገልግሎታቸው ኃይል ይደረግ። በቢዝነሳቸው፣ በእርሻቸው፣ በማሳቸው፣ በልጆቻቸው ሕይወት ላይ ካንተ ዘንድ ኃይል ይደረግ። አሜን። የነሱ በሆኑ ዘራረግ አገር ውስጥም ከሀገር ውጭም በሚኖሩ ፋሚሊዎቻቸው ላይ አሜን ኃይል ይደረግ። አሜን። የሚቀባ ሁሉ ሞገስ ያገኝ። ስራ የሌለው በአራቱም ማዕዘን አማርጦ የሚገባበት በር ይከፈት። የማይመጥን የሚሰራ የተሻለ ይሰጠው። ሰርቶ ደክሞ ጥሮ ታግሎ ለውጥ ያጣ በነገር ሁሉ ፍሬያማ ይሁን። አሜን። መደነቅን በዘራቸው አድርግ። በሚበልጥ ሞገስ አስባቸው። የትኛውም አይነት ተጽዕኖ ከዘመናቸው ላይ ይጠረግ። ቀኝ አጥንቶቻቸውን ያለምልም። ሌላ ሰው አድርጋቸው። ድልን ስጥ። ስራቸውን ስራ። ነገር ይቀየር። አዲስ ነገር ይሁን። አዋጅ ይገልበጥ። መፈታትን አድርግ በኢየሱስ ደም። ነጋ አውሌ ከምሬ ጅርታ አቦ በነቤራ ሰውል ተሰበረ ዛሬ ወይኗ የሰኒም ያንቺም የቤተሰቦችሽም ታሪክ መሲ ስራትሽ ተፈቷል። ቤትሽ በበረከት በብዙ ሰላም ከዳር ዳር ትጅ ወደ ማል ግቢ እንጂ እግዚአብሔር ይባርክ። አሜን። ፊቱን ያብራልን። አሜን። ይራራልን። አሜን። ጠላቶችን ደጅ ያውርስ። አሜን። በጠላቶች መካከል ገበታን ያዘጋጅ። አሜን። ዘይትን ይቀባ። አሜን። እግዚአብሔር ለብዙዎች መዳን ምክንያት ያርግ። አሜን። እግዚአብሔር ለሳቱ መመለስ ምክንያት ያርግ። አሜን። ለታመሙ መፈወስ ምክንያት ያርግ። አሜን። እግዚአብሔር እንቆቅልሽ ላለባቸው መፈታት ምክንያት ያርግ። አሜን። እግዚአብሔር እነሆ የሳቱትን ብዙዎችን የምትመልስ ያርግ። አሜን። ለብዙዎች መቀባት ምክንያት ያርግ። አሜን። እግዚአብሔር በእውነት እነሆ ቤተ ክርስቲያንን ለክርስቶስ ምጣት የምታዘጋጅ ባሪያ ያድርግ። አሜን። የወንጌል ብርሃን ባንተ ይብራ። አሜን። የክርስቶስ ስም ባንተ ይጠራ። አሜን። እግዚአብሔር ለብዙዎች ያርግ። አሜን። ባርክ። ጸሎትን ሁሉ ይስማል። አሜን። ባረክልን። አሜን። 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 ላልታሰር እኔም ዘሬም ቤቴም ቤተሰቤም ተፈተናል እያላችሁ በር ደርሳችሁ ወንበራችሁ ላይ ቁጭ በሉ እየሮጣችሁ። ጳውሌ ዛሬ ተፈታችኋል። ሶል ዛሬ ተፈታል። እሺ ላትታሰሩ እናንተም ዘሮቻችሁ፣ ቤተሰቦቻችሁ፣ አገልግሎታችሁ፣ ራእያችሁ፣ ነገራችሁ ዛሬ ተፈታ።